ልቤንም ቢያለው ብዙ ነው ንሱ ሰው ገፋ ያለኝ ውስጤ የማዶ ስንኪን ጣልኩት ያፋፉን ቅርቤን ያየው የደፉ አውቃለው በኔ ልብሽ ቢደማም ይቅር ለግዝ እኔ ሄድኩ ማለት እሺ ሄድኩ ማለት እኔ አንተን ተለየው ማለት ነው ንገረኝ እንደዛ ነው መምጣት ስለለብኝ ቆይ እንጂ በቃ ከዚህ በኋላ በእግዚአብሔር አንተ እንደዚህ ነው እንዴ ተቀበለኝ የመጨረሻችን ነው ማለት የመጨረሻችን አንተ እንደዚህ አትበል እንዴ ምን ሆነሃል ሳሪ ያልገባሽ በቃ ከዚህ በኋላ ቆይ በጣም ይከፋል ይደብራል እንደምንገናኘው ከማምሽ ሞት ላይ መስልሽ ሞት ላይ መስልሽ ሞት ላይ መስልሽ ለምን ደጅኔትና ለምን ልከተልሽ እንቅት ያጣ በደልን ሳያልፈቅድል ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንደዚህ ፍቅፍቅ እየመጣችላችኋለሁ። በጣም ደስ የሚል ነገር ነው ቤተሰቦቼ ዛሬ ይዤላችሁ የመጣሁት። በህይወቴ እንደዚህ ተደስቼ አላቅም። ከምር መድኃኒዓለም ምንም የሚሳነው ነገር የለም። እኔ ሲጀመር የሆነ ጸሎት ማድረገው ነገር ይሳካልኛል። ነባንም ጸሎት አድርጌ ነበር ያገኘሁት ተሳክቶልኛል። እና አንድ ነገር ደግሞ አለ እዚህ ጋር ሳሪት ያለች ጓደኛዬ ሰላም ባያቸው ቤተሰብ እንዴት ናችሁ? የማሂጃ እና ነባጃ ፋሚሊዎች እኔን ታቆኛላችሁና ዛሬ በጣም ደስ ብሎናል። እኔ ራሱ ተንኮለኛ ናት በጣም ሰው እንዳትመስላችሁ ቤተሰቦቼ በጣም ተንኮለኛ ናት። እኔ በማስማማት ነው የምታወቀው በጣምና በጣም ደስ ብሎኛል። ማሂ ላንቺ ባይታወይ ደስ ብሎሻል? በጣም የምር በጣም በቃ ጓደኛ እንደዚህ የጓደኛ ስኬት ሰው የሚያስደስተው በጣም ደስ ይላል። እሷ ደግሞ በእኔ ስኬት በጣም ደስ ብሏታልና ቤተሰቦቼ ለእናንተም አለ አይደል እናንተን በመለየቴ ይከፋኛል፣ በጣም አዝናለሁ። በጣም ደስ የምትሉ ናችሁ ቤተሰቦቼ ያሉኝ። ከምር ቤተሰቦቼ በጣም ደስ የሚሉ ናቸው። የፍቅር ሰው ናችሁና ቤተሰቦቼ እኔ የሆነ ቤተሰቦቼ ሲነግሩ ለራሱ ከምር ህልም ነው መሰለኝ፣ እውነትም አልመሰለኝም። በቃ የሆነ እኔ በቃ አሁን የማረገው ነገር ሁሉ ነው ግን እየጠፋኝ ያለኝ እንደሆነሽ ራሱ ማሰብ አልችልም። ቀደም እኔ ጋር ነበርና ደውልልኝ በቃ እኔ አላምንም፣ በቃ አላመንኩትም ጭራሽ። እኔ አባቴ ለራሱ ላምኑ አልቻልኩምና ከዛ በቃ ቤተሰቦቼ ምናምን ሰብሰብ ብሎ ነበር እነሱም ደስ ብሏቸው የነገሩኝ። ሳሪታም እዚህ ጋር ሳጋ ነበርኩኝ። በቃ እኔ ነባንም ማግኘት እፈልጋለሁ፣ ለነባም መናገር እፈልጋለሁ፣ ለቤተሰቦቼ መናገር እፈልጋለሁ ብዬ በቃ እንደዚህ እየመጥቼላችሁ እኔ ያንን ቪዲዮ ብትቀርጭ ነው በጣም ደስ ይለኛል። እንደዚህ ደስተኛው ነው አይቻት አላቅም። በጣም ነበር የደነገጠችው፣ በጣም ነበር ደስ ያላት። እኔ አላቅሽም ሙላኩ ቅድም እንዴት እንደሆንሽ ስልሽ በቃ ብዙ ስልሽ በቃ የሆነ የምታስቡ ነገር ምናምን አለ፣ ብዙ ነገር አለ። በቃ የምታስቡ ነገር ሲሳካልሽ በጣም ትፈልጊው ስለነበረ በቃ ይሄ ነገር ሲሆን በጣም ነበር ደስተኛ ሆንሽውና እኔም በጣም ነበር ደስ ያለኝ ላንቺ እና በጣም ደስ ብሎኛል ቤተሰቦቼ። ይሄን ነገር ደግሞ ከናንተ ምንም ነገር የምደብቀው ነገር የለኝምና ለናንተ መናገር ፈልጋለሁ ብዬ ነው። አጋጣሚ ከምር አሁን 10 ሰዓት ምናምን ሆኗል፣ መሽቷል። ሲጀመር ቪዲዮ ለራስ እየቀረጽኩ ያሉት በቃ እንደዚህ ደስ ብሎኝ ፈገግታዬ ሳይቀየርብኝ ለነባም የሆነ ነገር ልንገረው ብዬ ነው። ነባ አያውቅም፣ ከምር አያውቅም። ነባም ቤተሰቦቼ ናቸው እኔም ለራሱ ነገሩን ያበሰሩኝ እና
ከምር ምን ይሳነዋል? በጣም ደስ ብሎኛል ፈጣሪ እንደዚህ ስላሳካልኝም የማስበውን ነገርን ስላደረክልኝ። ከምር ቤተሰቦቼ ጥሩ ሰው ሁኑ፣ ልባችሁ ንጹህ ይሁን። ንጹህ ሰው ስትሆኑ ማንም የሆነ ይዘገያል እንጂ ሁሉ ነገር ይፈጸማል። ግን ውስጣችሁ ንጹህ ሲሆን ትጎዳላችሁ። ለለቱ ይጎዳል። አንድ ሰው ሞኝ ሲሆን ውስጡ ባዶ ሲሆን ምናምን ብዙ ነገር ሊመጣ ይችላል። ግን ያንን ነገር ደግሞ ፈጣሪ አጠራቅሞ ነውና የሚሰጣችሁ። እኔን ደግሞ በሰፊው እጁ በቃ እንደዚህ በማይሳሳው እጁ ነው ዝርግት አድርገው የሰጠኝ እና ቤተሰቦቼ ለእናንተም እንግዲህ የውጭ ድል መጥቶልኛል ከካናዳ። እንዲህ በቀላሉ ማውራት አልነበረብሽ። እኔ አልቻልኩም መናገር በቃ እኔ አልቻልኩም። እኔ ደስታዬን እኔ ከምር የሆናችሁ ቤተሰብ ናችሁ ያላችሁ የምር በጣም ነው ፈጣሪ የሚወደኝ እና ይሄን ነገር ስናገርም አንደኛ ደስ ብሎኛልም እናንተን ደግሞ ባለማግኘቴ ይከፋኛል። ከምር የሆነ በየቀኑ ቪዲዮ ስሰራ የእናንተ ማህዬ እኔ ወደ የምትሉኝ ያን ነገር በጣም ይከፋኛል ከምር ቤተሰቦቼ። ነባም እንግዲህ ያለውን ነገር እነግረዋለሁ። ነባዬ አብረን እንግዲህ ከሄድኩ በኋላ ተያይዘን ብዙ ነገር ላይ እናሳያለንና ለሁለታችን ደስታ ነው። ግን እኔ እዛ ከሄድኩኝ ምክንያቱም ካሜራማን የለኝም ብዙ ነገር ስላለ ቪዲዮ ላልቀርጽላችሁ እችላለሁ። ግን ነባዬን ደግሞ ይዞ አንደኛ ጥርግ ብዬ ይዞ ስመሄድ ያለውን ነገር ያለው እዛ ሰዓት በቃ እና ነባዬንም አልነገርኩትም። በእናንተ ነው በቃ ሰርፕራይዝ ማረገው። ቤተሰቦች ከምር ከፍቶኛል፣ አንዳንድም ከፍቶኛል። ምክንያቱም እናንተን ቀን በቀን የሆነ አለ አይደል የለመድሽው ነገር አለ በጣም ብዙ ነገር ከቤት አይ ብቻ ትንሽ ነባዬንም በጣም ይከፋዋል። ምክንያቱም እኔ ነኝ ያለሁትና ከጎኑም ያለሁት እኔ ነኝ፣ እሱም ከጎን ያለው ብዙ ነገር አሳልፈናል። ብዙ ነገር ቻሌንጅ አሳልፈናል። ከቤተሰቦች ታውቃላችሁና እናንተ ነባም ይከፋዋል። ግን ደግሞ ቢሆንም እዛ ደግሞ በቃ ሰርቼ ምን ብዬም የሆነ ሰው ሲለወጥ ደስ ይላል እና ነባም እንግዲህ እኔ እንዴት ብዬ እንደምነግረው አላቅም። ከፋል ደስተኛ ላይሆን ይችላል። ግን ደግሞ ቤተሰብን ጥላችሁ ስትሄዱ ያለው ቻሌንጅ አለ። ነባዬንም ጥዬ መሄድ አልፈልግም። ግን ደግሞ የሆነ ስኬት ለማግኘት የሆነ ነገር ጥላችሁ ነውና የምትሄዱት ይከፋል። እኔ እንዴት እንደምነግረው አላቅም። አዎ በጣም ግን ያንቺ ደስታ ይበልጣል ማሂ። አንቺ ሄደሽ እሱንም ወስደሽ ለኛም እድል ማመቻቸት አለብሽ። እዚህ ያለው ነገር ታውቂያለሽ። ሲቀጥል ደግሞ ከዚህ በፊት ድጋሚ ላንቺ አላስታውስሽም አረብ ሀገርም ልትሄጂ ነበር። እሱም ነገር አለ አረብ ሀገር እና የካናዳ እድል ማለት ላንቺ በቃ 2 ሚሊዮን ከዛ በላይ ሎተሪ በይ። እሱን አስባለሁ። ነባ ይደብራለሁ። ምን ጥያቄ የለውም። አንቺን ለምዶሻል። ሁሉም ቦታ አንቺ ነሽ አጠገቡ ያለሽው። አሁን ጓደኛውም በቃ ሁሉም ነገሩ አንቺ ነሽና ይደብራል። ግን እኔ በጣም ደስ ብሎኛል። አንቺ በጣም አመሰግናለሁ ከምር። ይሆነ በቃ ይሆነ እኔ ምን ቃላት ለራሱ ለመግለጽ ይሆነ ይከብዳል ከምር። የነባ ነገር ግን አደራ ከምር እኔ አደራ ነው የምለው። እንግዲህ ላንቺ ነው አደራ ነው የምሰጥሽ በአደራ መልክ እንደው ምንም ሳይከፋው። እኔ አንቺ ልተካለት አልችልም። እንደ ጓደኛ ሞክራለሁ ግን ከምር አሁን እንዴት እንደምነግረው ለራሱ እኔ ከምር እንዴት እንደምነግረው ለራሱ አላቅም። በጣም ጨንቆኛል። እኔ ያለ ግን አንዳንዴ ደግሞ የተሻለ ነገር ማግኘት አለብሽ። እኔ አላቅም። በጣም ደስታዬ ወደር የለውም ቤተሰቦቼ። ምክንያቱም እኔ እንጃ እኔ እንደዚህ የሚሆንልኛል ብዬ አላሰብኩትም። በቃ ማይ ግን እንደዚህ ሆነሽ ታውቂያለሽ? እኔ አላቅም። ኢየሱስ እግዚአብሔር ብታያት ማለት ነው አታውቋትም። ሌላ ፍጡር በላት። በጣም ምንም እንዴ እየተንቀጠቀጥሽላ እኮ ነበረ። በኢየሱስ ስም ስልኩን ሁላ ነው የጣለችው። ሲደውልላት አባቷ ስልኩን ሁላ የጣለችው። እኔ እኮ ሌላ ነገር ሁላ የተፈጠረ ነበር የመሰለኝ። እኔ የማረገው አላስታውስም። ሲጀመር እኔ ስልኩን ጥዬው ነበር። መጣል ለራስ አላስታውስም። ጀመረ ራስሽን አታውቂም ሁላ። እኔ ሌላ ነገር ማርያምን መጀመሪያ ሌላ ነገር ነበር የመሰለኝ እኮ። ግን በጣም የምትፈልጊው ነገር ስለሆነ በጣም ደስ ብሎኛል። በጣም ያው የነባ ነገር ነው ትንሽ የሚያሳስበኝ እንደ ጓደኛ። ግን እኔ አላቅም። እኔ እንዴት እንደምነግረው ለራሱ ከምር እየጨነቀኝ ነው። እኔ እንዴት ብዬ ማውጣት እንዳለብኝ ለራሱ እንግዲህ ነባዬ እንግዲህ በጣም ነው የምወድ ታውቃለህ።
ላንተ ጥሩ ነገር ነው ያለኝ ደግሞ ስኬታማ ሆነን ደግሞ በቃ ከዚህ በላይ ስኬታማ እንደሆነ አይደለም የምንፈልገው እንደዚህ እየሰራን ያለነው ለስኬታማ ነው ደግሞ በቃ እኔም የምሄደው እኔ አንተን ጥዬ መሄድ ፈልጌ ሳይሆን ለስኬታማ ለመሆን ነው እዛ ጥሩ ነገር እናገኛለን በማለት ነው እና በቃ ደግሞ ቆይ በጣም እኮ አለወሽ ቦታው ነግረሻለሁ እነግርሃለሁ እስኪ ቆይ ደውለት ነው እስቲ ደውይለት በጣም ቆይ ተጓዥ ልቤ ደጋግሜ ብገስጸው ባሰበት ሁሌ ብሰይ ባሰበት እንኳን ሊመለስ አንቺ እያለ ነው ባዘንበት ማረፊያ ሳጣ ያንን ጊዜ ዞር ብዬ ሳስበው ልንለያየቻለሁ ከመለያየት ሌላ አማራጭ አልነበረም ወይ እላለሁ አማራጭ ነበር ሳስበው ነይ እንጋርሽ እንጂ እምቢ ስል ነይ እንዲህ ላክረሽኝ ላይረሳሽ ጎኔ ላይረሳ በጣም ቆየ ከምር እኮ እንግዲህ ምንም ማድረግ አንችልም ጠብቀውና ደስታሽ አልጠፋም እስኮ አልጠፋም ዋው መጣ እንደውም ካሜራ ማን ያዘው ደግሞ ምን አይት አራማዱ ይራመ አይደለ ደግሞ ዛሬ ምን አይት አራማዱ ነው የምትራመደው ሰናንች ዳራል አርማርክ ያ ዛሬ ስራ በዛብኝ እኮ ለዛ ስራ ለምን ቆያስኮ እንደ ብዙ ሰዓት እኮ አስጠበቀኝ ከምን ለምን እዚህ ላይ ተጠበቀኝ የት ነበር መጠበቅ ያለበት ቻትሩም የሆነ ቦታ ሰዓት ሄዷል እኛማ ካሜራ እኮ እየቀረጽ ነው ቤተሰቦቼን ሰላም በላቸው እንዴት ናችሁ ቤተሰብ እንዴት ናችሁ ሰላም ናችሁ እኛ በጣም በጣም ደህና ነን ተናፍቃችኋል ትንሽ ፀሐይ ነው እኔ ፀሐይ እየመታኝ ነው ከፊት ለፊት ነው ያለው ፀሐዩ ለዛ ነው በዛ ላይ እዚህ ጋር ከጀርባ አይደለም ያለ ነው ከፊት ለፊት ፀሐይ ነው የወጣው የሚገርም ነው ፀሐይ ሰፈር ላይ ተጫወትልህ እንዴ አባራም ማለት ፀሐይ ብቻ አይደለም በይዘው የኛ ሰፈር እንዴት ነሽ ቤት ነው እሺ ነበር ነው በጣም ነው የምናፍቅህ ምን ልበልሽ እኔ እኮ እንደዚህ እንደምናፍቅ ያውቅ ኑሮ ሁሌ ነበር የምመጣው ተጋግና ነባይ ከምር እኔ ካንተ ስመጣ ምን ያክል ደስ እንደሚለኝ ታውቃለህ ደግሞ በቃ ቡና እንዴት እንደማፈላለው ምናምን ሙያ በጣም አለኝ ባለሙያ ሴት ይደንገን ደግሞ እየቀለደ ነው በጣም ዛሬ ቀልድ እያበዛ የት ነበርክ በቃ ነው ደስ ብሎኝ ነው የመጣሁት ነው ለዛ ምን ታገኝ ደስ ብሎኝ ጠይቂው ምን ታገኝ ደስ ዛሬ ደስተኛ ነኝ ስለሽ በቃ ዝም ብሎ ደስ ሰው ምክንያት መፈለግ የለበትም ለመደሰት እኮ እሷ ትፈልግ ነበር ግን ከዚህ በፊት የዛሬ እንደያስ እንደ አመጣጡ ለራስ ሆነ እንደዚህ ሆነ መልክ እየሰራብኝ መጣ ኧረ እኔ መልክ መስራት እኮ አይደለም አንዴ ሰርቶኝ ምን እኔ መልከኛ ነኝ ብለህ ታስባለህ በደንብ በሚገባ ግን ተደራረጉ የአደባባይ ሚስጥር ቤብ ደስተኛ አልሆነችብህም ነባ ያ ሁሉም ሰው ደስተኛ ነው የምር እስኪያት ከበፊት አንተለይት በጣም እያጣደፍሽኝ ነበር እየተለካካችሁ እየደወላችሁ ከምር እኔ እኮ በጣም ነው የምትራፈቀኝና ስልሳም ደግሞ አልሳም አንተ ፍቅር እንዴት እንደዚህ አልተፈሰሰ እሱ ጋር በቃ ውስጤ ነው እንደዚህ የገባው ማለት ነው
እኔ ራሱ ምን ልበልሽ እንደዛ ነው የሚሰማው። የሆነ በቃ ምን እንደምል አላውቅም ነባ። ከምር ዛሬ በጣም ደስ ብሎኛል። እኔ ደግሞ ደስ ስላለኝ እኔ አንተ በጣም ደስተኛ ነው። በጣም ሊገርመኝ እኮ ነገሩን ሰምተህ ነው ነገሩን። እኔ ምን ነገር ሰማህ? የሆነ ነገር የሰማት መስለኛል። ምን የሰማሁት ነገር እና እንዴት ደስተኛው ክስል ነገርኩሽ። እኔ በፈጣሪ ደስተኛ እንደሆነ ከሆነ አባዬ እውነት እኔ በጣም ዛሬ በጣም ደስ ብሎኛል። ሳሪም ቪዲዮ ላይ መጣት ታውቅም ነበር? አመጣት። እቺ ነገረኛ ብትሆንም አምጥቻታለሁ። ኧረ ነው ለዚህ ነገር መልስ ስጠባቅ በጣም ጸዴ ጓደኛ የተሰደበች በጣም በጣም ደስ ትላላችሁ። ከምር ጓደኝነታችሁ ይሁን እና ባይ ከምር ዛሬ በጣም ደስ ብሎኛል። እኔ ደስታዬ ሳሪታ ለራሱ እንደዚህ ነሽ እንደዚህ ሆኜ አያቻት አላውቅም ነበር እንዴ እያጓጓችሁ የሆነ እንትን እያላችሁ ጭራሹን ተከታትታ ላይ ታልይዝም ትላለህ። እኔ ፊቴ እንኳን አይናገርም። ፊት አያቻት አላውቅም። እንደዚህ ሁሌ ፈገግታ ነው። እኔ ሁሌ ፈገግ እንዳልኩ ነው። ከፋሽ ራሱ አንቺን ማወቅ አይቻልም። ሁሌ እንደሳኩ ነው ግን የዛሬ ይለያል ማይነስ ጀምር እና ባዬ የውጭ ወደ ካናዳ ልሄድ ነው። ቤተሰቦቼ ናቸው ደግሞ የነገሩኝ። ታዩና ነገሩን ንገሪ እንዴ። እኔ እኮ እየነገርኩ ነው። የምን ቀልድ ነው ደግሞ አንተ የምታወራው? የምን ቀልድ ነው የምታወራው? ከምር ወደ ውጭ መሄድ ወደ ውጭ ቤተሰቦቼ አባቴ ደውሎ እኔ አላውቅም። ከምር ነባ ደውሎ እንደዚህ የውጭ መጥቶልሻል ምናምን አለኝ። በቃ እኔ በምን ምክንያት ነው የውጭ ድል የሚመጣልሽ? እኔ እንጃ እኮ ደውሎ የውጭ ድል መጥቶልሻል ምናምን ለምን አፕላይ ያደረግሽ ነገር ነበር ከዚህ በፊት መሰለኝ አይደለ? ያ ነገር ትምህርት ምናምን በፊት ሞላ ነበረ 12 እያለሁ ምናምን እና መጥቶልሻል ብሎ ምናምን ነገረኝ አባቴ ማለት ነው። ከምር ራሱ ሲደወል ለራሱ እሷ ነበረች አብራኝ ነበረ ማለት ነው። ማለት አልገባኝም። አንተ ከሀገር መውጣት ምን ያክል እንደምትፈልግ ታውቂያለህ እንዴ? አንተ እና ከምር ወደ ካናዳ ልሄድ ነው። የምርሽ ነው ማይ እንደዚህ እያልሻለሽ? እና ግን የቀለድክ ነው እንዴ? እኔ እኮ ከምር ደስ ይላል ብዬ ነው እንደው እንዴ። ለምን ደስ አይልም ማለት በምንድን ነው ይመጣልሽ? እንግዲህ የሆነ አፕላይ ነገር ቤተሰብ ሊሰደኝ ይሁን አላውቅም። ዘሚቀበል ይሰዋል። አባትሽ ብቻ ነው ደውሎ መጥቶልሻል ያለሽ? እና በምን እንደሆነ አታውቂም? አላውቅም። ከዛ ስክሪንሾት ምናምን አድርጎ ላከልኝ። እኔ አላመንኩም ስለው ቴሌግራም ላይ ላከልኝ። ዘሚቀበል ይሰዋል ምናምን ተዘጋጂ እና ወደ ቤተሰብም ነኝ ምናምንና አንዳንድ ነገር የምናወራው ነገር አለ ብለኛል። እኔ ደግሞ ለአንተ ይሄን ነገር ሳልነግር ቤተሰቦቼ ጋር መሄድ አልፈልግም ታውቃለህ። ነይ ተብዬ ማለት ጥለሽኝ ነው ለምን ጥዬ እሄዳለሁ እንዴ? ከዛ ከሄድኩ በኋላ እኮ ቆይ ስማኝ፣ ከሄድኩ በኋላ እኮ እኔ አንተን ይዤ እሄዳለሁ እንዴ ነባ። ይሄ እኮ እንደውም ያንተና እኔ እኮ ደስታ ነው ከምር። እኔ እኮ ለስኬት እኮ ነው የምሄደው። ደግሞ እኔ እዛ ሂጅ እኮ በቃ ተይኝ በእናትሽ። ለምንድን ነው እንደዚህ የምታለቅሰው? ንገረኝ በእግዚአብሔር። አንተ እንዴ ደስታ እኮ ነው። ለምንድን ነው እንደዚህ የምትሆነው? አልገባሽም። እኔ በጣም ለምጄሻለሁ። እኔ እንዴ እኮ አውቃለሁ። ለምንድን ነው እንደዚህ ደግሞ በአንዴው እንደዚህ የምታለቅሰው እንዴ? እንዴ ወንድ ልጅ እኮ ነው ነባታው እንጂ ለምንድን ነው እንደዚህ የሚሰማ? እኔ እኮ ለስኬት ነው የምሄደው እንጂ እኔ እኮ አንተን ጥዬ መሄድ ፈልጌ አይደለም። እዚህ ሆነን አይሳካልንም። ይሳካልናል፣ ግን ደግሞ ስማኛ የመኖሬን እንትን ካገኘሁ በኋላ በእናትሽ ለምን ነው በእግዚአብሔር አትተለቃት እንዴ? እሷን ተረዳታ ማለት እንዴ? እየከበደኝ ነው እየነገርሽኝ ያለሽ ነገር ታውቂያለሽ እኮ። ለምን ይከብዳል? ለምንድን ነው እንደዚህ የሚከብድ? ሲጀመር እንደ አይን እኮ ባንዴው እንትን አለቀላ። ለምንድን ነው እንደዚህ የምትሆነው? ለኔ በጣም ከባድ ነው። ለምን እኮ እሺ ለስኬት እኮ ነው የምሄደው ነባታው እንጂ እኔ እኮ ከምር እኔ አንተ ነገር ነው እንደው የሚጨነቀኝ። በቃ ልንለያይ ነው ማለት ነው። ለምን በቃ እስከዚህ ነገር እኔ እኮ በጣም ነው የምወድ። ለምን እለያየዋለሁ እንዴ? እኮ በቃ እኔ ሄድኩ ማለት እሺ ሄድኩ ማለት እኔ አንተን ተለየው ማለት ነው? ንገረኝ። እንደዛ ነው የምታስበው? አብረን አንሆንም። በቃ ለምን አብረን አንሆንም? እንሆናለን እንጂ እኔ እኮ እያመቻቸው ነው ብዙ ነገር። እኔ አንተ ጋር ብሬ ለምን ምን ያክል ስሜት እንዳለኝ ብታው ከምር ነባ። ለምን እኔ ሳትረዳኝም ነባ ከምር እንደዚህማ እንዲከፋኝ አልፈልግም። በቃ አትከፋብኝ እና ያለውን ነገር አሁን ወደ ቤተሰቦቼ መሄድ ስላለብኝ ደስ ብሎህ እኔ ስሸኝ ደግሞ ተደስተ ነው እንጂ እንደዚህ አልቅሰህ እኔ እንድሸኘኝ አልፈልግም። ይከፋኛል። ነባ ተረጋጋ። እግዚአብሔር እንዴ ደስ ሊለ ነበር እኮ የሚገባው። ከምር እኔ እንደዚህ እሺ ተነስ፣ አሁን ተነስ፣ ከሱ ጋር ተነስ፣ በቃ ተነስ። በቃ እሺ ልሄድሽ። ለምንድን ነው የምትሄደው እንዴ? ለምንድን ነው የምትሄደው? ንገረኝ።
እኔ እኮ ልብስ ምናምን እያዘጋጀሁ ነው ቤተሰቦች ጋር ደርሼ መምጣት ስለለብኝ ቆይ እንጂ በቃ ከዚህ በኋላ ኧረ በእግዚአብሔር አንተ እንደዚህ ነው የመጨረሻችን ነው ማለት የመጨረሻችን። አንተ እንደዚህ አትበል እንዴ! ምን ሆነሃል? ሳሪ ያልገባሽ በቃ ከዚህ በኋላ እኮ በጣም ይከፋል፣ ይደብራል። እንደማንገናኘው እንደማንገናኝ ነው እንዴ እየተሰማ ያለው? እሷ እዛ ስለሄደች ለምንድን የምትለዩት? እናት አታወሩም እንዴ? ያለው ነገር መቀጠል አይችልም? እናት ነባ እንደዚህ እኔንም አታስከፋኝ። እኔ ይከፋኛል ከምር። እኔ ደስ ብሎ እንድሰዳኝ እኔ ከምር እንደውም ደስ ይላል ብዬ ነው ያሰብኩት። እንደዚህ ከፋል ብዬ አላሰብኩም። ደስ ሊለኝ አይችልም እንዴ? አረብ ሀገርስ አይደለም አረብ ሀገርስ ልሂድ ብዬ አልነበረ? እንኳን ካናዳ ቀርቶ እኔ አንተ በእግዚአብሔር እንደዚህ ማስበው ህመምሽ ሞቴ ሞት ላይ መስልሽ ሞቴ ሞት ላይ መስልሽ ሞቴ ሞት ላይ መስልሽ ለምን ደጅ ልጥና ለምን ልከተልሽ ለምን ልከተልሽ ለምን ልከተልሽ ተረጋጋ አንዴ ተረጋጋና ስማኝ ደህና ሰው ነው አራሽ እንደዚህ ነው እንደምትሄደውና ዝም ብለህ ምንም ሳትለኝ ነው እንደዚህ እኔን አይደለም እንደዚህ ነው ደስታዬን የምትጋሩት ከምራባኔ በማስከፋት ተስናኝ ተደሳች ባይጠፋም በዳይ ሰው ከመባል መቀጣት አይከፋም በዳይ ሰው ከመባል መቀጣት አይከፋም የባህ